የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ ሐዋርያት ሥራ ምዕራፍ 25 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በጌታ ፍቅር ለምናችኋለሁ። ሼርና ኮፒ ሊንክ አድርጉ። ጭራሽም ትናንትና የለቀኩት ቪዲዮ እይታ አላገኘውም። እሺ፣ በክርስቶስ ኢየሱስ ስም አነባለሁ። ፊስጦስም ወደ አውራጃ ገብቶ ከሶስት ቀን በኋላ ከቂሳሪያ ወደ ኢየሩሳሌም ወጣ። የካህናት አለቆችና የአይሁድ ታላላቆች በጳውሎስ ላይ አመለከቱ። ጳውሎስንም ሲቃወም እንዲያደላላቸው እየለመኑ በመንገድ ሸምቀው ይገድሉት ዘንድ አስቦ ወደ ኢየሩሳሌም እንዲያስመጣው ማለዱት። ፊስጦስ ግን ጳውሎስን በቂሳሪያ እንዲጠበቅ እርሱም ራሱ ወደዚያው ፈጥኖ ይሄድ ዘንድ እንዳለው መለሰላቸው። እንግዲህ በዚህ ሰው ክፋት ቢሆን ከእናንተ ዘንድ ያሉት ባለስልጣኖች ከእኔ ጋር ወርዶ ይክሰሱት አላቸው። በእነርሱም ዘንድ 8 ወይም 10 የማይበልጥ ቀን ተቀምጦ ወደ ቂሳሪያ ወረደ። በነጋውም በፍርድ ወንበር ተቀምጦ ጳውሎስን ያመጡት ዘንድ አዘዘ። በቀረበም ጊዜ ከኢየሩሳሌም የወረዱት አይሁድ ከቦት ቆሙ። ይረቱበትም ዘንድ የማይችሉትን ብዙና ከባድ ክስ አነሱበት። ጳውሎስም ሲሟገት የአይሁድን ሕግ ብሆን መቅደስንም ብሆን ቄሳርንም ብሆን አንዳች ስንኳ አልበደልኩም አለ። ፊስጦስ ግን አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን ወደ ኢየሩሳሌም ወጥተህ ስለዚህ ነገር ከዚያ በፊቴ ትፈርድ ዘንድ ትወዳለህን ብሎ መለሰለት። ጳውሎስ ግን እፈርድበት ዘንድ በሚገባኝ በቄሳር ፍርድ ወንበር ፊት ቆሜአለሁ። አንተው ደግሞ ፈጽመህ እንደሚታውቅ አይሁድን ምንም አልበደልኩም። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። እነዚህ የሚከሱኝ ክስ ከንቱ እንደሆነ ግን ለእነርሱ አሳልፎ ይሰጠኝ ዘንድ ማንም አይችልም። ወደ ቄሳር ይግባኝ ብያለሁ አለ። በዚያን ጊዜ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብለሃል፣ ወደ ቄሳር ትሄዳለህ ብሎ መለሰለት። ከጥቂት ቀንም በኋላ ንጉሥ አግሪጳ በርኒቄም ለፊስጦስ ሰላምታ እንዲያቀርቡ ወደ ቂሳር ወረዱ። በዚያም ብዙ ቀን ስለተቀመጠ ፊስጦስ የጳውሎስን ነገር ለንጉሥ እንዲህ ብሎ ገለጠ። ፊልክስ አስሮ የተወው አንድ ሰው በዚህ አለ። በኢየሩሳሌምም ሳለ የካህናት አለቆች፣ የአይሁድ ሽማግሌዎች እፈርድበት ዘንድ እየለመኑ ስለ እርሱ አመለከቱኝ። እኔም ተከሳሹ በከሳሾች ፊት ለፊት ሳይቆም ለተከሰሰበትም መልስ ይሰጥ ዘንድ ፈንታ ሳያገኝ ማንንም ቢሆን አሳልፎ መስጠት የሮማውያን ሥርዓት አይደለም ብዬ መለስኩላቸው። ስለዚህም በዚህ በተሰበሰቡ ጊዜ ሳልዘገይ በማግስቱ በፍርድ ወንበር ተቀምጬ ያንን ሰው ያመጡት ዘንድ አዘዝኩ። ከሳሾቹም በቆሙ ጊዜ እኔ ያሰብሁት ክፉ ነገር ክስ ምንም አላመጡበትም። ነገር ግን ስለ ገዛ ሃይማኖታቸውና ጳውሎስ ሕያው ነው ስለሚለው ስለ ሞተው ኢየሱስ ስለ ተባለው ከእርሱ ጋር ይከራከሩ ነበር። እኔም ይህን ነገር እንዴት እንዲመረምር አመንትቼ ወደ ኢየሩሳሌም ሄደህ
በዚህ ነገር ከዚያ ልትፈርድ ትወዳለህን? አልሁት። ጳውሎስ ግን አውጉስጦስ ቄሳር እስኪ ቆርጥ ድረስ እንዲጠበቅ ይገባኛል ባለ ጊዜ ወደ ቄሳር እስክሰደው ድረስ ይጠበቅ ዘንድ አዝዤው አግሪጳ ፊስጦስን ያንን ሰው እኔ ዳግም እኮ እሰማው ዘንድ እወድ ነበር አለው። እርሱም ነገ ትሰማዋለህ አለው። በነገውም አግሪጳና በርኒቄ በብዙ ግርማ መጥቶ ከሻለቆችና ከከተማው ታላላቆች ጋር ወደ ፍርድ ቤት ገቡ። ፊስጦስም ባዘዘ ጊዜ ጳውሎስን አመጡት። ፊስጦስም አለ፣ አግሪጳ ንጉሥ ሆይ እናንተም ከእኛ ጋር ያላችሁ ሰዎች ሁሉ እንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባ እየጮኹ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህም ስለ እርሱ የለመኑኝን ይህን ሰው ታዩታላችሁ። እኔ ግን ሞት የሚገባውን ነገር እንዳላደረገ አስተዋልኩ። እርሱም ወደ አውጉስጦስ ይግባኝ ስላለ እሰዳው ዘንድ ቆረጥኩ። ስለ እርሱም ወደ ጌታዬ የሚጽፈው እርግጥ ነገር የለኝም። ስለዚህ ከተመረመረ በኋላ የሚጽፈውን ነገር አገኝ ዘንድ በፊታችሁ ይልቁንም በፊትህ ንጉሥ አግሪጳ ሆይ አመጣሁት። እስረኛ ስላክ የተከሰሰበትን ምክንያት ደግሞ አለማመለከት ሞኝነት መስሎኛልና ይላል። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ ስለ ጳውሎስ የምናውቀው ነው። ጳውሎስ የተከሰሰበት ምንም በደልና ወንጀል ሰርቶ ሳይሆን ወንጌል ሰብኮ ነው። ዛሬ እኛ በነፃነት የምንሰብከውን ወንጌል ጳውሎስ ግን በእስራቱ ሰበከ። እንደገና እንዲሁ ሊሰሙ የወደዱት ሌላ ምንም አይደለም፣ የክርስቶስ ኢየሱስን ወንጌል ነው። ወንጌልን በእስር ቤት ተቀምጦም ጳውሎስ ይናገራል። እድል የተሰጠው ጳውሎስ ዛሬ ደግሞ እድል እኛ የተሰጠን በእስር ቤት ሳይሆን እንዲሁ በስልካችን እንዲሁ በምናገኘው በመንገድ ላይ በሁሉም መስበክ ለእኛ ተፈቅዶልናል። ምንም ማንም የሚከለክለን የለም። ስለዚህ ያን ያክል ዋጋ የከፈለበት ወንጌል ነው ዛሬ ሸርና ኮፒ ሊንክ አድርጉ ሲባል እንኳን የሚያቅተን ማለት ነው። ጋይስ ፕሊዝ የጌታን ወንጌል አናቅልለው። ምክንያቱም የተከፈለበት ብዙ ዋጋ ስላለ ወንድማችን ጳውሎስ አባታችን ጳውሎስ የከፈለው ዋጋ ብዙ ቦታ ስታነቡት ሌሎች ሐዋርያትም እንዲሁ እስጢፋኖስ በድንጋይ ሲወገር የመጣ ወንጌል ነው። ወንጌልን ልንሰብክ ብዙ ርቀት መሄድ አያስፈልግም። በስልክህም መስበክ ትችላለህ። እንዲሁም በአካልም ለሰዎች ወንጌልን መስበክ ይቻላል። ስለዚህ ወንጌልን እንስበክ። ለወንጌል ስል ነው የታሰረው። እንዲሁም ደግሞ ለጌታ ስትኖሩ ጌታ ኢየሱስ እሱ ራሱ ይዋጋላችኋል። እነኚህ ሰዎች ደባ ብነሱበት ቢመክሩት፣ ሊወግሩ፣ ሊያጠፉት፣ ሊገሉት ቢፈልጉም ነገር ግን እግዚአብሔር አሳልፎ አልሰጣቸውም። ለምን ቢባል እሱ ነው መንገድ ላይ ገዳዩን ያገኘው። ነፍስን የሚያጠፋውን ያገኘው ክርስቶስ ኢየሱስ ስለሆነ ለስጋ ለባሽ አሳልፎ ሊሰጥ አይችልም። ስለዚህ በክርስቶስ ኢየሱስ እወዳችኋለሁ። ቀናችሁ ብሩክ ይሁን። ሸርና ኮፒ ሊንክ አድርጉ ፕሊዝ።